ላይ ልተኛና ጸጉሬን አሻሽ። እሱ ደግሞ ምን ጥያቄ አለው? እኔሽ መሳይ ወይ ወንድሜን ሳገኘው ምን ይመረቅ ይመስላል? እኔ እንጃ። ምንድን ነው የምታደርጊው? መጀመሪያ ደስ ብሎኝ ብዬ ጮና አዝለኝ ዙር ነበር የምለው። እዛ ላይ ለማዘል እኮ አንቺ ከባድ ነሽ። እኔ ወንድም ጠንካራ እኮ ነው ይችለኛልሽ። አይ እሱን እንኳን በጣም ወዳታለሁ እኮ። አንቺ ትሰማሻለች? እባክሽ አዋሪ ትግል። ወይኔ አብርሽ ምን ላድርግ? ተገድጄ እኮ ነው። አብርሽ እኔ ምንም ጠይቃት ነገር የለምሽ። ለራሴ እኔንም አናዳኛለች። ሲናደድ የሚያደርገው ነው ያውቅ። ስለዚህ በተለይ እሱን ተጠንቀቅ። እውነትህን ነው መሳይ። እኔም እኮ ሁሉንም ትቼዋለሁ። አሁን በቃ ወደ ራሴ ተመልሻለሁ። ጎበዝ። ይኸውልሽ ትትና መምረጥ ያለብሽን ቀስ ብለሽ አስበሽ ምረጭ። በእርግጥ አብርሽ እኮ ጥሩ ሰው ነው፣ ግን ደግሞ ሲናደድ የሚያደርገውን አያውቅም። ያው ስለ መድብል እንኳን ብዙ አላውቅም። ምን የግሌ መካሻ ዛሬ በጣም ደስ ብሏታል። በጣም ማለት ነው። ቤተሰቦቻችን ምንድነው ነገሩ? የሹ ደግሞ እንደሚታወቀው ገልሞ በራሱ በተመረቀበት ወይም ደግሞ በቃ የራሱ የሆነ ቋሚ ስራ እንዲያገኝ ሀሳቧ ነበረ። እንግዲህ እኔን የምትፈልግ ከሆነ ከስካር ወጣ የራሱ የሆነ ስራ ሊኖርህ ይገባል። ከዛ በኋላ የኔና የአንተ ህይወት እንደ አዲስ ይጀምራል ብላ ነበረ የነገረችውና ኦኬ እንደዛ ነው እንዴ ብሎ እንግዲህ ያው እንደምታውቁት እግዚአብሔር ይመስገን ከስካሩ ማቆሞ አሁን ላይ እንግዲህ የራሱን ስራ በማፈላለግ የራሱን የሆነ ነገር ወደፊት ተስፋ እንዲኖረው አድርገው ነበርና እሱን እያፈላለገ እየወጣ እየወረደ ነበረ። በመጨረሻም እግዚአብሔር ይመስገን ዛሬ ተሳክቶለት እንግዲህ በቋሚ ቅጥር ስራ ተቀጥሮ ስራ ተመድቦ ዛሬ እንግዲህ የቅጥር ደብዳቤውን ይዞ መጥቶ ነው የሰጣትና በጣም ነው ተደሰተችው። እንዴት አድርጋ አቅፋ እንደሳመችው ጋይስ፣ ምክንያቱም በጣም ነው ደስ ያላት። ይሄን እንደዚህ እንዲሆንና የራሱ ነገር እንዲኖረው ራሱን ችሎ እንዲንቀሳቀስ አቋሙ ጥሩ እንዲሆን ብዙ ጊዜ ስትለፋ ነበርና ስለዚህ ዛሬ ደግሞ በዚህ ልክ ተስተካክሎ ስላገኘችው በጣም ተደስታለች። ቤተሰቦች በጣም ማለት ነው ከሚባለው በላይ በጣም ነው ደስ ያላት። እንግዲህ አቅፋ ሰላም ብለው አይታችኋታል፣ ምን አይነት ሪያክሽን ላይ እንደነበራት፣ ምን አይነት ሁኔታ ላይ እንደነበረች እንግዲህ ያው ያያችሁት ነው። በጣም ደስ ብሏታል። ምክንያቱም በፊትም ተስፋ ስለነበረ እሱም እንግዲህ ሰርፕራይዝ ብሎ ነው ያመጣላት። ምን ገዛውልሽ? ምን በገዛልሽ ደስ ይልሻል ሲላት ነበር መጀመሪያና ቀሚስ ወይስ ምናምን እያለችው ነበርና አረ እኔ ከዛም በላይ ነው ላንቺ ደግሞ የምን ቀሚስ እጅን ትንስዬዋን ነው እንዴ ምናምን ብሎ ነው እንግዲህ አውጥቶ የሰጣትና በጣም ነው ደስ ያላት። ጋይሶች በጣም ማለት ከዛ ምክንያቱም ተዛላማው ነበር ይሄን ነገር ሆኖ እንዲታየው ከዛ ከስካር ወጥቶ በራሱ አቋም ቆሞ የራሱን ስራ ኖሮት ሲንቀሳቀስ ማየት በቃ ህልሟ ስለነበረ እሱን ነገር እንዲያስተካክል አሳይመንት ጭምር ስለነበር የሰጠችው እሱ ነገር ተሳክሎ ደግሞ ዛሬ በዚህ ልክ ሆኖ ስላየችው በጣም ተደስታለች። በጣም ነው ደስ ያላት። በጣም ከሚባለው በላይ ማለት ነው። ቤተሰቦቻችን ከቃል በላይ ነውና እንግዲህ ሁላችንም ደስ ብሎናል። በጣም ነው ደስ የሚለው። ሌላው እንግዲህ ትዝታ ናት። ትዝታ ያው እንግዲህ ቤተሰቡን ያተራመሰችው ነው የሆነ ጦሰኛ ነገር ማለት ነው። ግን አሁን ዲናለች ነገሯን ብቻ ታቀጣጥራለች። እንግዲህ በሚገርም ሁኔታ ለአብርሽ ተብሎ የተቀመጠውን ደብዳቤ ፋታይታ እንግዲህ የቤቱ ካርታው ስም በአብርሽ ስም እንዲሆንና ያንንም ስም እንግዲህ ወደ ራሷ ስም አሁን ብር ከፍላ ምናምን አዘዋውረዋለች ማለት ነው። ቤተሰቦቻችን በጣም ነው የሚገርመው። ያናድድቺ ደግሞ ጽጌ ዝም ብላ እኮ ነው ብታየውስ በእርግጥ ሰው እየተከታተለቻት ነው ግን ምንም ችግር የለውም ነበረ። ፈታ የሆነ ጫፉን አይታው እንኳን የሆነ ወሬው እንኳን ቢወራ ጥሩ ነበር። ኤኒዌይስ ዙሮ ያለቀ ጉዳይ ነው። እሷም እንግዲህ በራሷ ስም ዙሪያ ላይ ምናልባት የቀረው ነገር ሊኖር ይችላል አላውቅም፣ ፊርማ ምናምን። ከዛ ውጭ ግን ቤቷ ድረስ ተመልሶ መጥቶላታል። ወረቀቱም እንግዲህ በሷ ስም እንደሆነ አይተዋለች ምናምን። በጣም ተደስታለች ማለት ነው ቤተሰቦቻችን። ይሄ ደግሞ
በጣም የሚያስጠላ ነገር ነው። በዛ ላይ ደግሞ ጤነኛ መሆኗን ሲጀመር ማወቅ አለባቸው። ጽጌ እንግዲህ ያው ለተቀድም ያው ደንግጣ ነበር ዳያችኋት አይታት። አንደኛ ክላስ ስትሄድ የለችም፣ ሁለተኛ እንትናን ጠርታ ስትመጣ የግሌን ጠርታ ስትመጣ አየች ማለት ስትመጣ ተመንሳ ክላሷ ገብታለችና በጣም ነው የደነገጠችው። ሲቀጥል የማን ወረቀት ልትሰጥ ወደ ውጭ ስትንቀሳቀስ በዛ በመስኮት ከብቅ ብላ እንትን እያለቻት ነበርና በጣም ነበር በዛ የደነገጠችው። ያው የሆነ ሆኖ ግን እግዚአብሔር ይመስገን ስለ ሁሉም ነገር ያው ያለውን ነገር በትዕግስት ለማለፍ እየሞከረች ነው ማለት ነው። ውድ ቤተሰቦቼ መልካም ነው ብለን ነው የምናልፈውና ቀጣይ እንግዲህ ሁሉም ነገር አሪፍ እንደሚሆን ተስፋ እናደርጋለን። ያው አብረሽም እንግዲህ ያው ላይ ደስተኛ ሆኗል ደግሞ ተመልሶ። ምክንያቱም የግሌ ዋና ይቅርታ ትትና ያው ቀለበቱ የጓደኛው እንደሆነና ለሙከራ እየሞከረች እንደነበር ስትነግረው ተደስቷል ማለት ነው። ግን በፊት ፌንት በልቶ ነበረ። ሌላው እንግዲህ መሳይና ትትና ናቸው። መሳይ ትትናን በሚገርም ሁኔታ ያው እየተንከባከባት ነው። በአሪፍ በሚባል መንገድ በጥሩ ሁኔታ እየተከባከባት ነው። አሪፍ ላይ ናቸው። ደስ የሚል ታይም ነው እያሳለፉ ያሉት። ቀጣይ እንግዲህ ሁሉም ነገር አሪፍ እንደሚሆን ደግሞ ተስፋ እናደርጋለን። ውድ ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ። እንግዲህ ከእናንተ ጋር ሆኜ ነው ቤተሰቦች እዚህ የደረስኩት። አሁንም ይሄ አብሮነታችሁ አይለኝ፣ ከጎን የሆናችሁ ስለምታበረቱኝ ስለምታደግፉኝ ምስጋና ከፍ ያለ ነው። አሁንም አመሰግናለሁ። ቴንኪዩ ሶ ማች ማለት እወዳለሁ። ቀጣይ አዲስ ቪዲዮ ይዘን እስከምንመጣ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ሁሌም ከጎን የሆናችሁ ስለምታበረቱኝ አመሰግናለሁ። መልካሙን ጊዜ ሁሉ ብያላችሁ በታመኙላችሁ ወዳችኋለሁ። ውድ ቤተሰቦቼ እንግዲህ መሳይ ለእህቱ እያሳያት ያለው ፍቅር በጣም አስደምሞናል። በተለይ ደግሞ ያው እሷ ሳታውቅ ስለሆነ አንዳንድ ነገሮችን በመሀል እሱም በቃ ሙሉ ስሜቱን ሲያወጣ እሷም ደግሞ እንደዚህ አድርጉ እንዴት እንደሚሳሳላት፣ ለምን እንደሚደግፋት፣ ለምን አይዞሽ እንደሚላት፣ ለምን የእሷ ህመም እንደሚያሳምመው፣ ለምን ጠበቃ እንደሚሆንላት እሷ ለራሷ ግራ ተጋብቷታል። ግን እሱ እንዴታው እንጂ ምናምን ብሎ መለስ ያደርጋል። ከዛ ወዲያው ደግሞ ሁኔታዎችን እንትን ለማለት የሚችለውን ነገር ያደርጋል ማለት ነው። ውድ ቤተሰቦች በዛ አማካኝነት እንግዲህ ሁኔታዎች በጣም ደስ በሚል ሁኔታ እየሄዱ ነው የሚገኙት። እንግዲህ ቀጣይ አዲስ ነገር ይዘን እስከምንመጣ ዳይሶችዬ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ አመሰግናለሁ። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦች። ላይክ አድርጉልኝ ፕሊዝ። በቃ የእናንተ ላይክ ለእኔ በጣም ትልቅ ድጋፍ ነው። በቃ ላይክ አድርጋችሁ ጀምሩት። እስካሁን አብራችሁኝ ስላላችሁ አመሰግናለሁ። ሰብስክራይብ ማድረግም ደግሞ አይረሳ። ምክንያቱም እንግዲህ 80% ሰብስክራይብ ሳያደርግ ነው የሚከታተለኝ ቤተሰቦች። ስለዚህ ፕሊስ ላይክ አድርጉልኝ። በተረፈ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ብያላችሁበት። ቴንክ ዩ ሶ ማች አይ ላቭ ዩ ቱ ማች ባይ